ሃይ ፋት ሃይ ካርብ እንጀራ በወጥ ደበደብ ነበረ። ሌላም ነገር 30 ኪሎ ፋት ዲቨሎፕ አረገ። ሃርድዌይ ነው ሄደው። ግን ሃርድዌይ ማለት ዳቦ አቆመ፣ ስንዴውን አቆመ፣ እንጀራውን እየበላ ነበረ። ሃርድዌይ ነው። በጣም ኮሚትድ ሆኖ በመስራቱ ነው። እና ብዙዎቻችሁ ይህንን መንገድ በጣም ከባድ ነው። ያንኑ ምግብ እየበላችሁ በጣም ከፍተኛ ኤክሰርሳይዝ ሰርታችሁ ሳማው ኢምፕሩቭ ልታደርጉ ትችላላችሁ። ቀላሉ መንገድ ግን ቼንጅ ዳይት። የመጀመሪያው ነገር ከሳምንታት በኋላ ገንቡ መስላችሁን በአጭር ጊዜ ውስጥ ይሄዳል። ጎበዝ። ይሽካ ሰላም ዶክተር፣ እንዴት ነህ? አቤት። ይሰማሃል? እግዚአብሔር ይመስገን። ቀጥል፣ ራስን አስታውቅ፣ ጀምር። ይስሐቅ እባላለሁ። ከደቡብ ነው፣ ከወላይታ። እሺ። እኔ አሁን ሱካሬ ምናምን ኖርማል ነው፣ ግን ጮጋራ ኤች ፓይሎሪ ማለት ነው። እድሜ ስንት ነው? ድምጽ ያስቸግራል። እድሜ ስንት ነው? እድሜ ስንት ነው? 37 ነው። ቁመት ስንት ነው? 37 ቁመት ስንት ነው? ሜትር ከ70 ኪሎ ስንት ነው? ቁመት ሜትር ከ70 ኪሎስ ሜትር ከ70 ኪሎ ማነው? ሰማ ቀንሼ ነበረ 102 ነበረ፣ ቀነስኩና አሁን 82 ገብቻለሁ። ስንት ኪሎ ፋት ያለ ይመስላል? 82 ገብቻለሁ። ትርፍ ኪሎ አለ? ምናልባት በራሰ ግምት 10 ምናምን 30 ኪሎ። አቤት 30 ኪሎ 30 ኪሎ የስ 30 ኪሎ ፋት አለ። ትርፍ 50 ነው መሆን ያለብኝ። 63 ትርፍ 63 ነው መሆን አለብኝ። አዎ ጎበዝ። ኦኬ ታዲያ እንዴት አድርጌ መቀነስ አለብኝ? እሱን እናወራለን። ትልቁ ነገር ጨጓራዬን የምትለውም ከሱ ጋር ይያዛል። እየገባህ ነው? ይሰማሃል? ይሰማሃል? አይሰማህም? ይሰማኛል ዶክተር፣ ይሰማኛል። አሁን ይኸውልህ ጨጓራዬን ይሰማኛል። አዎ ጨጓራዬን ብዙ ጊዜ አዎ፣ ቀጥል። ይሰማኛል ዶክተር። ኮኔክሽኑ ያስቸግራል እዚህ ልጅ። ይሰማኛል፣ ቀጥል። ሚዩት አድርጌሃለሁ። እኔ አውራለሁ፣ ተራ በተራ እናውራ። ሚዩት አድርገው። ይሰማኛል፣ ቀጥል ዶክተር። ይሰማኛል። ያ ጎበዝ። አሁን የምታደርገው ነገር ጨጓራህን ያመሃል። ለጨጓራ ብዙ ጊዜ መድኃኒት ትወስዳለህ። ያ መፍትሄ ሊሆን አይችልም ነው እያልኩ ያለሁት። አመጋገብህን ቀይርና ይሄንን አሁን ለጨጓራህም የዳረገ እሱ ሊሆን ይችላል ብያለሁ። ከዚያም ከፍ ሲል ደግሞ ለስኳር በሽታ ይዳርግሃል፣ ለግፊት ይዳርግሃል፣ ሌላም ነገር ያመጣብሃል እያልኩ ነው። 30 ኪሎ ፋት ቀላል ነገር አይምሰልህ ነው እያልኩ ያለሁት። 100 ኪሎ ነበርክ፣ ኦልሞስት ወደ 40 ኪሎ ፋት ነው የነበረ። እሱም በሆነ መንገድ ዝቅ አድርገሃል። በጣም ቆንጆ ነው ዝቅ ማድረግ፣ ግን ገና አልነካኸውም። አመጋገብህን ቀይር፣ አኗኗርህን ቀይር፣ እሱ ላይ ኤክሰርሳይዝ ጨምርና ትኩረትህን እሱ ላይ አድርግ። ያንን ሳትቀይር
በፊት የምትበላውን ምግብ እየበላ በፊት የምትጠጣውን እየጠጣ ለጨጓራ የጨጓራ መድኃኒት እየወሰድክ ብትቀጥል ብዙም ኢፌክቲቭ አትሆንም። በርታ። አበባ አንሚት አድርጊ። አበባ አንሚት አድርጊ። አሁን ይሰማል? ይሰማል። የስ ቀጥይ። ይሰማል? የስ ይሰማል። ዋው ጤና ይስጥልኝ ዶክተር ተሳካ። ሰላም ጤና ይስጥልኝ። ሁላችሁንም ሰላም እላለሁ። አብረው የሚሰሩ ቅን ግሩፖችን ሁሉ ጤና እድሜ ይስጥልን። እንግዲህ እኔ እግዚአብሔር ረድቶኝ ሰሞኑን እንዳውም በጣም ስጽፍ ነበረ። ፍቅርን ራሱ አኩርፊያት ሁሉ ነበር እና አስገድኝ እያልኩ ግን ቀላል አይደለም። ቀኑን ሙሉ አገልግሎት ስትሰጥ ውለህ እንደገና ማታ ማታ የቤተሰብ የልጆችን ፍቅር ሁሉ ነው አምጥተህ ለኛ እየከፈልክ ያለኸው። እግዚአብሔር ይባርክ እና እኔ ትልቁ ላመሰግን ነው የገባሁት። ምናልባት አንድ ጥያቄ ነው መጨረሻ ላይ የሚኖረኝ፣ ምክንያቱም 2 ወር ከ10 ቀኔ ነው። ሶፊያ በሚል ስም ነው የምታቀኝ ቻምፒዮን ላይ እና እኔ እንግዲህ እንደ ብዙዎቹ ትልቅ የክብደት ችግር የለብኝም። ላለፉት 6 ዓመታት በትንሽ የሐሞት ጠጠር እኔ ላይ ቢልድ አድርጎ ስለነበረ በጣም ፋትንም ሌላንም አመጋገብ በጣም በብዙ የጣርኩኝ ብዙ ክብደቴን የቀነስኩ ሰው ነኝ። ነገር ግን በሆነ ትሪትመንት ጊዜ የዛሬ 4-5 ወር አካባቢ ሄሞግሎቢ በጣም ሃይ ሆነ እና ያው እድሜም እንግዲህ ያው ግሩፕ ነው እንደምትለው 50 ምናምን ስለሆንኩኝ እና በጣም ደነገጥኩ። ምን ማድረግ እንዳለብኝ አላውቅም ነበረ። ግን እግዚአብሔር ረድቶኝ አንተን እያየሁ የሚገርም ነገር እያየሁ እየሰማሁ አሁን ብዙዎቹ ለምሳሌ ረጅም ጊዜ ስናይ ነበር እንከታተልሃለን ይሉና በኋላ ላይ ስጠይቃቸው የሚሰጡት መልስ በጣም እንትን ይላል እና እኔ በራሴ አይቼዋለሁ እያደመጥኩም አመጋገብን እንዲያርጉም እያልክና ነገር ግን አንተ ጋር አፕላይ አድርጌ በጥቂት በሚመስል ግን በጣም ህይወትን የሚለውጥ ምክር ተቀብዬ ስጀምር አንድ የሆነች ነገር ልበልሽና ዛሬ የገጠመኝን ወንድም እንግዲህ 2 ሳምንት አልፎናል። ኦፊስም እንግዲህ አንዱ ኦፊስ በኦፊስ ደረጃ ፊት ለፊት ሰዎችን እያየን ይሻላል ብለን ኦፊስ ከከፈትን 2 ሳምንታችን ነው። ትልቅ ይሄን እንድናደርግ ያስወሰነኝ ላይቭ ላይ በቃ በኔ ቤት ሁሉም ሰው ገብቶታል ብዬ ነበር ማስበው። የሚገርምሽ ነገር ግን እያንዳንዱን ሰው ዲቴል ስጠይቅ ኤቭሪዋን ቅድም እንዳልሽው ሮንግ ነው ሲሄድ የነበረው። አንድ ሰው በስንት ጊዜ አንድ ሰው ይገጥመኛል ከወራት በኋላ። በጣም ይገርማል። ዛሬ ምሳ ላይ የበላን ባለቤቴን ጠየኳት አንዳንድ ነገር እንደው ኢንቴንሽናሊ ጠየኳት። እሷ ግን ለዚህ ፐርፐዝ መሆኑን አታውቅምና እንግዲህ ከባለቤቴ ውጭ ስለኔ የሚያውቅ የለም። የኔን ማንም ስለኔ ከሷ በላይ ሊያውቅ አይችልም። ብዙ ጊዜ ነው የማወራው። እንግዲህ 25 ዓመት እንግዲህ አስቢ። ከዚህ ውጭ ወር የለኝም። እኔ በተለይ ያለፉት 5 ዓመታት ንባቤም ምንም ከዚህ ጋር የተያያዘ ነው እና በደንብ ታውቃለች ብዬ ነው የማስበው። አንዳንድ ነገሮችን ጠየኳት። የግራ ጎንህ እንኳን በቃ አዘንኩ። እኔ የማስበው ግን ወይ ድካሜ ባለቤቴ ካላወቀች ማንም ስለኔ ሳያውቅ በፊት በቃ እንደው አንተ ሰውዬ ተው በቃ ይበቃል ነገር እስኪባል ድረስ ቤት ውስጥ ስለምናገሽ እና ስለዚህ በቃ ጀስት የሆነ ሳስበውም ኮምፕሊኬትድ ነው እውነት ለመናገር እንኳን ከሕክምና ውጭ ላለ ሰው በቃ ጀስት ኮንፊውዚንግ የሚያደርጉ ብዙ ነገሮች እንዳሉ ዛሬ ፊል አድርጌያለሁ እና ቅድም እንግዲህ እንደ ሌሎቹ ስትይኝ ነው ያስቆምኩሽ። እውነት ነው። አዎ ዲሲፕሊን እንደው ልቀበልህና ያስቆምኩሽ። ቀጥያ። ኧረ በፍጹም ዲሲፕሊን ሆኖ ለመቀጠል ሁል ጊዜ ከላይ ማለት እኔ አሁን በሪያሊቲ የማምን ነኝ። ከዚህ በፊትም ስኖር በዚህ ባደረኳቸው ዳይቶች ውስጥ በፊት ነግሬሃለሁ። በደም አይነት በጣም እንደዛ ግን ዲሲፕሊንድ ለመሆን ሪሊ አንተ ጋር መምጣትና
ካንተ ጋራ ተማክረው የሚወስዱት ፖይንት እኔ ሩቅ ያለው ሰው ብሆንም አገር ቤት ያሉ ወገኖቼ በጣም እየተረዱ እናቶች አባቶች ስለሆነ እግዚአብሔር ስጦታ አድርጎ በዘመናችን ከሰጣቸው ሰዎች አንዱ ነህና ይባርክህ እላለሁ። ተባረኩ፣ ስፋ፣ ራስህንም እየጠበቅ አይ ከልብ ነው። ሰሞኑን ብዙ ጊዜ የስራ እድል ላይ ስለማይገጥመኝ ላይፍ ላይ ላገኝ ስለማልችልና ብዙ ሰው ሲኖር ደግሞ ለታመሙ ማለት እርዳታ ለሚፈልጉ ሰዎች እድል መስጠትን ስለማስብ ይህን እድል ስላላገኘው ትላንት በቃ መጨረሻ ላይ ሰላም ግባ ብዬ ወጣሁኝ ጊዜ ስላላገኘው እና በጣም ተጠቀሙበት ልል እወዳለሁ። ለብዙ ሰው ሼር አደርጋለሁ እነግራለሁ። ግን የሚገርምህ ነገር የአንዳችንም አይኪው ይለያያል። ነገር ግን በቃ ያው ጊዜ ይፈጃልና እግዚአብሔር አቅሙን ይስጥ በእውነት እላለሁ። እኔ ያው ስሜን ነግሬያችኋለሁ። በዚህ በሻምፒዮን ሶፊያ እባላለሁ። እዚህ ጋር አበባ ሁለቱም ይመቸኛል። ሶፊያም ጥበብ ማለት ነው፣ የግሪክ ስም ነው በዚሁ እና እግዚአብሔር ይባረክ። 2 ወር ከ11 ቀኔ ነው አንተ ጋር ፕሮግራም ከጀመርኩ እና የመጀመሪያውን 15 ቀን በጣም ኮንፊውዝ ሆንኩኝ። አፌ የለመደውን ነገር ጠዋት ሲያጣ እንደገና ደግሞ በልቼ ደግሞ ሆዴ ጢማ ልልም አለች። እቺ ብዙ የላትም ግን እሷ ራሷ ውስጤ ረሃብ ነው የሚለው። አፌ መቆርጠም ይፈልጋል። በጣም ነው ኮንፊውዝ ሆንኩት። ጠወለኩ። እንዳውም ታስታውስ እንደሆነ ስልክ ሳበዛብህ አዲሶች እንደዛ ናቸው። በርቺ አይዞሽ ምናምን አልከኝና እንግዲህ ያው እንዳላደክመው ምናምን ብዬ ትንሽ ደግሞ ብሬክ ያስኩኝ። በጣም ላመሰግንህ ወዳለው። ኪሎዬ 46 ነው፣ ቁመቴ 153 ነው። 46 ነው፣ ቁመቴ 153 ነው። ወገቤ አሁን 29 ሆኗል። ቦርጭም የለኝም። በእርግጥ ጥብቅ ብያለሁ። ነገር ግን አይቼ ማላቀው ኤነርጂ ሌላ ቀርቶ ልተኛ ብዬ ስተኛ መተኛት ችያለሁ። በቃ ይሄ በጣም ለኔ ብዙ ሰው ቢሰማ ለጓደኞቼም አሁን ራሴ እየቀዳሁት ነው ለሌሎች ምስክርነት ልሰጣቸው ነው፣ ለቤተሰብም ለጓደኞቼም። እና ለምን ቢባል የመተኛት ችግር ከስራዬም ጸባይ ጋር ያለብኝ ሰው ነው። ተጠቀሙ ህዝቤ፣ ወገኔ ተጠቀሙ። ይህን ሁሉ ጉልበት የሚፈስበትን ኮንፊውዝድ ሳትሆኑ በቃ አሁን ብታምንም ባታምንም እንጀራ ሲሸተኝ እንጀራ አይሸተኝም፣ ጠፍቷል ስሜቱ ከውስጤ። ብድግ ስል እንቁላሌን አቀርባለሁ፣ ያለችኝን እርጎ አቀርባለሁ፣ ደስ ብሎኝ እበላለሁ፣ ጋብ ሰጠዋለሁ። የሚገርመው ነገር ደግሞ በጣም ኪሎ ይዋዥቅ ነበረ፣ በጣም ማቆልቆል ነበር የያዘው። በራበኝ ቁጥር ይወርዳል ኪሎዬ። አሁን ግን በእርግጥ 51 መሆን አለብሽ ብለኸኛል። አይ ሆፕ ሰምዌር ጌን አደርጋለሁ ብዬ አስባለሁ። ግን ባለሁበት በጣም ደስተኛ ነኝ። እግዚአብሔር ጉልበትህን፣ ኑሮህን፣ ቤትህን፣ ቲሞችን ሁሉ ቤታቸውን፣ ኑሯቸውን ይባርክ ማለት እወዳለሁ። ሌላ ጥያቄን በቃ በውስጥ ጠይቅሃለሁ። እግዚአብሔር ያክብርልኝ። ይሄን ማለት ነው። ሌላው የቅድሙ ወንድም ሲናገር አንድ ነገር ልበል። እሱ የ30 ዓመት ወጣት ስለሆነ በብዙ ስፖርት ስኳር እንዳስተካከለ ተናግሯል። ነገር ግን 40 ከተዘለለ ይሄ ቀላል አይደለም፣ ጡንቻ አይመጣም። ስለዚህ አንድ ከዛ በፊትም ስትጠይቅ የነበረችው እህቴ በጣም ነው ያዘንኩት። 2 ጊዜ ልጅን ፕሬግናንሲ እስከማድረግ ድረስ እንደዛ የሆነውን ከምግብ ማስተካከል ውጪ ምንም መላ የለውም ወገኖቼ። እውነት በጣም ከባድ ይመስላል። በቃ ከስጋ መጀመር ለካ እንደዚህ ፈውስ ነው። ዛሬ እኔው ልናገራ ሳትጠይቀኝ ዶክተር የተመገብኩት 500 ግራም አሳላክስ ጠብሼ ለ2 ከፍዬ ቁርስና ምሳዬን ጥርቅም አድርጌ ከአትክልት ጋር ነው የበላሁት። አሁንም አለው ጥሩ ነው ያለሁት። ኑሩልኝ። ፍቅርንም ሁላችሁንም መቅደስን የግሌን እና ደብሪንም ሁላችሁም እግዚአብሔር ይባርክ። አንድ ቀን ደግሞ ጌታ እድሜ ቢሰጠን ብንኖር እንገናኛለን። ላመሰግን ነው እዚህ አንገቴ ላይ ሞልቶብኝ ሰሞኑን እግር ስከታተል የነበረው። ኑርልኝ ዶክተር፣ በእውነት በጣም አመሰግናለሁ። ብዙዎች እረፍት ያድርግህ እግዚአብሔር። አሁን ዘመኑ ሆኖ ይባርክ። ከመውጣት በጣም አመሰግናለሁ። ተባረክ። አመሰግናለሁ። ቴንክ ዩ። ቆያቶች አንድ ጊዜ እሺ
ድምፅሽን ሰማሁና እድሜሽን እኔ መገመት አቅቶኛል። አትናገሪ አንቺ። ኮመንት ላይ እድሜዋን ገምቱልኝ። ወይ አንቺ ጸጥ በይ አንቺ። ስለገረመኝ ነው ድምፅሽ። ኦኬ ኮመንት ላይ ጻፉ። ይታይሻል? ኮመንት ይታየኛል። ማይ ጋድ 35 ከትላንት ወዲያ ምን ሆነ መሰለሽ? ትክክለኛ ነገር ነው የምነግርሽ። 25 ዓመት በኋላ የተለየሁት ጓደኛ ይደወለልኝ። ዋው! ከትላንት ወዲያ ስሙን ነገረኝ። ፈጽሞ አንተ አይደለም አልኩት። ስሙን ጠርቼ ሜይ ቢ እየሰማኝም ሊሆን ይችላል። ዛሬ እንደውም ከላይቭ በኋላ አወራሃለሁ ብዬዋለሁ እና እኔ ሆነኛ አለ። ፈጽሞ አንተ አይደለም አልኩት። ምን ታደርገዋለህ? ተበለሻሸን እኮ ብዙ ነገር ነገረኝ። ያ ትረጅኛለሽ። ገብቶሻል? ሰው ድምፁ እንደ ለዚህም ነው አንዱ ጥረት ያው ወደ ያንግ የእድሜን ግማሽ ለመሮጥ ነው። በጣም ነው የምወዳቸው። 55 ነው። መጀመሪያ ላይ እንግዲህ ወደ ዶክተር ግሩፕ ነኝ ስል በፈናው ሰምታችኋል። ወጣት ያደረጋችሁኝም በግምቱም የተጠጋጋችሁ አመሰግናችኋለሁ። እንጼ ያው የኔቸር ነው። ተባረኩልኝ። ያንግ ነው ድምፅሽ የሰላሳዎቹ ነው። በቃ ጀስት አርሊ ሰርቲስ ነው የሚመስለው። አመሰግናለሁ። ብዙ ነገሮች ተቀይረዋል። እንግዲህ ፌዝ ዋን ላይ ነው ያለሽው እስከገባኝ ድረስ። ፌዝ ዋን ላይ ማለት መጀመሪያ ላይ ሳም ኳሊቲ ፕሮቲን ከቬጂቴብል ላይ አካባቢ እንደነበርሽ ነው የማስታውሰው። በትክክል እንግዲህ ከዚህ በኋላ ከፍ እናደርጋለን። ገብቶሻል? ሞር ዌይትም ጌን እንድታደርጊ ወደ ፌዝ 2 ወደ ፌዝ 3 ወደ ፌዝ 4 እና ወደ መጨረሻ ቀሪ ዘመንሽን ምን እየበላሽ ትቀጥያለሽ ወደሚለው እንወስድሻለን። ቢኮዝ ይህንን ብዙዎቹ ግንዛቤ የላቸውም። ኦኬ አሳ ነክ ነገር ከጎመን ጋር ቀሪ ዘመናቸውን እየበሉ የሚቀጥሉ ነው። ይሄኛው ኤርሊ ፌዝ ላይ ነው። ገብቶሻል? ኤርሊ ሜታቦሊክ ኢሹ ሪቨርሳል ፌዝ ላይ ነው እችን የምናደርገው። ስኳር ለመቀልበስ፣ ፋቲ ሊቨር ለመጠበቅ፣ ከፍተኛ ፋት እነዚህ ቦርጭ ለመቀነስ ምናምን ነው። ዘን እንደምታውቂው ሻምፒዮንሺፕ ላይ ስለምታውቂ ከጊዜ በኋላ ምንጨማምራቸው ብዙ ነገሮች ይኖራሉ። ፒስ አመሰግናለሁ። አዎ በዚህ ላይ 10 ነበር የዛሬ 6 ወር አካባቢ ስኳሬ ወደ 9 ነጥብ ከምናምን ሄዶ እንዳውም ኢንሱሊን መጀመር አለብሽ ታብሌት መጀመር አለብሽ ስባል ነው የነበረው። ዶክተር ላንተም በውስጥ እንደላኩልህ ስጀምር አንተ ጋር ከ5.8 በላይ ነበረ። አሁን ግን 4 ከምናምን ቢበዛ 5 ከ2 በዛ መካከል ላይ ነኝ። እግዚአብሔር ይመስገን ይስጠድ። ላንተም ደግሞ የአንበሳውን ድርሻ ኑርልኝ። አመሰግናለሁ። ሁላችሁም ተባረኩ። Yes.